ታድላችሁ፣ በእውነት በጣም ታድላችሁ። እነማን አትሉኝም? እዚህ ሀገር ልጆች አሳድጋችሁ አስተምራችሁ ለወግ ማዕረግ አብቅታችሁ የዳራችሁ ያስመረቃችሁ ወይ ለመዳር ወይ ለማስመረቅ እየተንደረደራችሁ ያላችሁ ሰዎች ታድላችሁ። በቃ እንዴት የታደላችሁ፣ እግዚአብሔር እንዴት የረዳችሁ ሰዎች ናችሁ። የእውነት እኔ መንፈሳዊ ቅናት ነው የቀናሁት። በቃ እውነት እኔ ሆናለው እንደዚህ ልጆቼ ይደርሳሉ ይሄንን አያለው ብዬ እስከማስብ ድረስ ነው። አይኖ እናንተን ብጠይቃችሁ ለእናንተ የነዚህ ልጆች እንደ ልጅነታቸው ህፃንነታቸው እንደ ትላንት እዚህ ሊላችሁ ይችላል። አድገውብናል፣ እግዚአብሔር አፍጥኖልናል ልትሉ ትችላላችሁ። ግን እያንዳንዱ ቀን ያሳለፋችሁ ስቃይ ቀላል ሊሆን እንደማይችል እረዳለሁ። ምክንያቱም ልጅ ማሳደግ እዚህ ሀገር በዚህ ዘመን ኦፍኮርስ ኢትዮጵያ ቀላል ነው እያልኩ አይደለም፣ ግን እዚህ ሀገር ከብዙ ካልቸራል ሾኩ ራሳችን ከካልቸሩ ጋር ለመላመድ ታግለን ልጆቻችን ከካልቸሩ ጋር ለማስታረቅ ታግለን ወደኛም ካልቸር ጎትተናቸው ወደ ሃይማኖቱም ጎትተናቸው እዛ ትምህርት ቤቱም ይጎትታቸዋል፣ ካልቸሩም ይጎትታቸዋል። ሁሉ ሊያንቃቸው ካሰፈሰፈበት ነገር እግዚአብሔር አፈልቅቆላችሁ ተምረው ተመርቀው ከዛ ደግሞ በቃ እንደ ሀገራችን ወግ ባህል ደንብ ጠብቀው በስነ ስርዓት ሲዳሩ ቆማችሁ እንደማየት እግዚአብሔር በቃ ያደላችሁ ነገር የለም እና ታድላችሁ። ጌታን እውነት በቃ ፕራውድ ልታርጉ ይገባል። እኛ ሶሳይቲ ባይዘዌ ልጆች ሲበላሹብን ነው በጣም ሰው የሚያወራው። ውይ የከሌ ልጅ ወደቀች፣ ውይ የከሌ ልጅ እንዲሆነች፣ የከሌ ልጅ አፍንጫዋን ተበሳች፣ አጭር ለበሰች፣ ወጣች፣ ኮሌጅ አቋረጠች ምናምን የሚለውን ወሬ ነው ጮክ አድርገን የምናወራው እና ውይ ወላጆቿ እኮ ስተዋት ስራ እንዲሆና በዚህ ገብተው ብለን ወላጆቻቸውን ልንከስ የምንሮጠው ሲከስሙ ነው። ዋይናት ሲድሩ እግዚአብሔር ረቷቸው አስተምረው አስመርቀው ለወግ ማዕረግ ሲያብቁ ሲያስመርቁ 12ኛ ሲያስጨርሱ ኮሌጅ ሲያስጨርሱ ሰርግ ሲደግሱ ለምንድን ማናደንቃቸው? ለምንድን ማንደነቀው? ለምን አፋችንን የምንዘጋው? ቀላል እኮ አይደለም። ልጆችን እኔ ህፃናት ልጆች ናሉኝ ገና ትንንሽ ልጆች የ7 የ8 ዓመት ልጆች ግን ይዘው የሚመጡት የሚያወሩት ነገር እንዴት ነገር እንድፈራ እንደሚያደርገኝ ጌታ ወይ በምን ቋንቋ ነው ማስረዳቸው? እግዚአብሔር ወይ እንዴት ነው ልጆች የምታደገው ብዬ ምጥ ነው የሚሆንብኝ። እነዚህ እኮ ልጆችን አስተምረው አስመርቀው ለወግ ማዕረግ ያበቁ ዛሬ ብሉ ጠጡ ኑ ልጆቼን ላስመርቅ ነው ልጆቼን ልድር ነው የደስታዬ ተካፋይ ሁኑ ብለው የሚጠሩን ሰዎች እኮ እያንዳንዷን የምጥ ምሽት አልፈዋት ነው ብለው አምጠው ነው ለዛች ቀን የደረሱት እና አፕሪሼት ልናደርጋቸው ይገባል። ሄደን ድግሱ ወጡ እንዲሆነ ጎመኑ እንደዚህ ሆነ ልብሱ እንደዚህ ነበረ እንደዚህ ዲኮሩ ምናምን ከማለት ይልቅ ጀስት በቃ እንደ አንድ ወላጅ በተለይ የወለድን ሰዎች እግዚአብሔርን ስለነሱ ልናመሰግን ይገባል። እነሱን አፕሪሼት ልናደርግ ይገባል። ጎበዞች፣ እግዚአብሔር ረድቷቸዋል። እንኳን እግዚአብሔር ለዚህ ያበቃ